ሰላም ሰላም የኢቲኤች ቤተሰቦች እንደምን አላችሁ? ከዛሬ ጀምረን እንግዲህ በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል ያሉ ሳብጀክቶችን እንዲሁም ዩኒቨርሲቲ እና የኮሌጅ ትምህርቶችን ቀለል አድርገን ከህይወታችን ጋር በተገናኘ መልኩ በአማርኛ ቀለል አድርገን የምናጠናና የምንማማርበት የዩቲዩብ ቻናል ነው። ስለዚህ ከዛሬ ጀምሮ ቤተሰብ በመሆን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አዳዲስ ቪዲዮዎች ሲለቀቁ እንዲደርሷችሁ ማድረግ ትችላላችሁ። ስለዚህ ዛሬ እንደ መጀመሪያ የምንጀምረው ከ9ኛ ክፍል የኢኮኖሚክስ ኮርስ ይሆናል ማለት ነው። ማንኛውም ትምህርት አንድ ተማሪ የሚጠቅመው ትምህርቱን ሸምድዶ በመያዝ ምናምን አይደለም ፈተና ለመስራት ያንን ኮርስ ከህይወቱ ጋር አገናኝቶ አቅልሎ መረዳት ነው። ከመሸምደድ ይልቅ እሱን መረዳት ነው እና እኛም እንግዲህ የምናደርገው ምንድን ነው ኮርሶቹን ከህይወታችን ጋር አገናኝተን ቀለል አድርገን በአማርኛ ፈተን የምናጠናና የምንማማር ነው የሚሆነው። ስለዚህ ዛሬ ከ9ኛ ክፍል ኢኮኖሚክስ እንጀምራለን ማለት ነው። 9ኛ ክፍል ኢኮኖሚክስ እንግዲህ ከቅርብ ጊዜ ወዲህ የመጣ ነው። 11ኛ ክፍል ላይ ነበር የሚሰጠው፣ ነገር ግን ከቅርብ ጊዜ ወዲህ ከ9ኛ ክፍል ጀምሮ እየተሰጠ ይገኛል። ስለዚህ ይሄ ኢኮኖሚክስ ኮርስ አዲስ እንደመሆኑ መጠን በአማርኛ ቀለል አድርገን ለእናንተ ለፈተና ለጥናት እንዲመቻቸው አድርገን ይዘነው ቀርበናል ማለት ነው። ኮርሱን እንግዲህ ስንመለከተው ቴብል ኮንተንቱን ስንመለከት 8 የሚደርሱ ቻፕተሮች አሉት። የመጀመሪያውን ቻፕተር ስንመለከት እንግዲህ ዩኒት 1 ኢንትሮዲሲንግ ቱ ኢኮኖሚክስ ነው። በዚህ ቻፕተር ውስጥ እንግዲህ ወደ 4 የሚደርሱ ሰብቶፒኮችን እናገኛለን። ሚኒንግ ኦፍ ኢኮኖሚክስ፣ ብራንችስ ኦፍ ኢኮኖሚክስ እንዲሁም ሜትድስ ኤንድ አፕሮችስ ኦፍ ስተዲንግ ኢኮኖሚክስ እና ዲሲሽን ሜኪንግ ዩኒት የሚባሉትን እነዚህን አራቱን ሰብ ቶፒኮች በዚህ በዩኒት 1 ውስጥ ዘርዘር አድርገን የምንመለከት ይሆናል ማለት ነው። እንዲሁም ወደ ሁለተኛው ቻፕተር ስንሄድ ደግሞ ዘ ቤዚክ ኢኮኖሚክ ፕሮብሌምስ ኤንድ ኢኮኖሚክ ሲስተም የሚል ነገርን እናገኛለን። በዚህ ቻፕተር ውስጥ ደግሞ እንዲሁ 3 የሚደርሱ ሰብታይትሎችን እናገኛለን። የመጀመሪያው ዘ ቤዚክ ኢኮኖሚክ ፕሮብሌምስ የሚባሉ ነገሮች አሉ። እነሱ ምንድናቸው? ስካርሲቲ፣ ቾይዝ ኤንድ ኦፖርቹኒቲ ኮስት የሚባሉ እነዚህን ዘርዘር አድርገን በአማርኛ የምንመለከታቸው ይሆናል። ሌላውና ሁለተኛው ደግሞ ሴንትራል ፕሮብሌም ኦፍ ኢኮኖሚ የሚባል አለ። እሱን እናያለን። እንዲሁም ኢኮኖሚክ ሲስተም፣ ዓለማችን ላይ ያሉ ኢኮኖሚክ ሲስተሞችን ዘርዘር አድርገን ስንት አይነት አሉ፣ ምን ናቸው የሚሉት እናያለን። እንዲሁም የተለያዩ ሀገራት ምን አይነት ኢኮኖሚክ ሲስተም ይጠቀማሉ፣ የእኛን ሀገር ኢትዮጵያን ጀምሮ። እንዲሁም በሶስተኛው ቻፕተር ላይ ደግሞ ኢኮኖሚክ ሪሶርስ ኤንድ ማርኬትስ የሚለውን እንመለከታለን። በዚህ ውስጥ ወደ 5 የሚደርሱ ሰብታይትሎችን እናገኛለን። የመጀመሪያው ታይፕስ ኦፍ ሪሶርስ ኤንድ ፋክተር ፓይመንት ነው። እንዲሁም ሁለተኛው ደግሞ ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ የሚባሉ አሉ። ሪኒዌብል ሪሶርስ ምንድን ነው? ነን ሪኒዌብል ሪሶርስ ምንድን ነው? እንደዚህ የምንላቸውስ ምን ናቸው የሚለውን ነገር ዝርዝር አድርገን የምናይ ይሆናል። እንዲሁም በሶስተኛ ደረጃ ደግሞ ታይፕስ ኦፍ ማርኬት፣ የማርኬት አይነቶች፣ የገበያ አይነቶች ምን ናቸው፣ ዓለማችን ላይ ያሉ የገበያ አይነቶች ምን ናቸው የሚለውን ነገር እናያለን። እንዲሁም በአራተኛ ደረጃ ደግሞ ሰርኩላር ፍሎ ኦፍ ኢኮኖሚክ አክቲቪቲ የሚለውን የምንመለከት ይሆናል ማለት ነው። ዓለማችን ላይ ያለው ኢኮኖሚ ሀገራችን ላይ እንዲሁም ዓለማችን ላይ ያለው ኢኮኖሚ ፍሰቱ ምን ይመስላል፣ የኢኮኖሚ ፍሰቱ ምን ይመስላል፣ ኢኮኖሚክ አክቲቪቲው እንዴት ይካሄዳል የሚለውን ነገር እንዲሁም እናያለን ዝርዝር አድርገን። ሌላውና አምስተኛው ደግሞ ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ። እንግዲህ እኛ ሀገር አግሪካልቸር ዋናው ባክቦን ኦፍ ዘ ኢኮኖሚ ነው እና ላንድ አስ አን ኢኮኖሚክ ሪሶርስ ኢን ኢትዮጵያ ብለን እንግዲህ መሬት ምን አይነት ኢኮኖሚክ ሪሶርስ ነው ኢትዮጵያ ውስጥ ብለን እሱን የምንመለከት ይሆናል ማለት ነው። አራተኛው ቻፕተር እንግዲህ ኢንትሮዳክሽን ቱ ዲማንድ ኤንድ ሰፕላይ ነው። ይህ ማለት እንግዲህ ዘ ኮር ፖይንት ኦፍ ኢኮኖሚክስ ነው። እንግዲህ ኢኮኖሚክስ በዋናነት የሚያጠነጥነው በዚህ ዙሪያ ነው፣ በዲማንድ እና በሳፕላይ ዙሪያ ማለት ነው። ዲማንድ እና ሳፕላይ በዋናነት የሚሰራው እዚህ ላይ ነው። ሁሉም የኢኮኖሚክ ኮርስ ሁሉም ቻፕተሮቹ የሚሰሩት የኢኮኖሚክስም ዋና ዓላማ ኢኮኖሚክስ ክሬት የተደረገበት ዋና ዓላማ እነዚህም ዲማንድ እና ሳፕላይን ለማጣጣም ነውና ስለዚህ እዚህ በዚህኛው ቻፕተር ዘ ኮንሴፕት ኦፍ ዲማንድ እንመለከታለን፣ ፍላጎት ማለት ነው። እንዲሁም ዘ ኮንሴፕት ኦፍ ሳፕላይ አቅርቦትን እንመለከታለን። ከዛ በሶስተኛ ደረጃ ማርኬት ኢኩሊብሪየም የሚለውን እናያለን። ይህ ማርኬት ኢኩሊብሪየም ማለት በዋናነት በኋላ የምናየው ሆኖ ነገር ግን ሁለቱ ከላይ ያየናቸው ዲማንድ እና ሳፕላይ ባላንስ ሲሆኑ ማለት ነው። ገበያው ላይ ያለ ፍላጎትና ገበያው ላይ ያለ አቅርቦት እኩል ሲሆን ማርኬት ኢኩሊብሪየም ይባላል ማለት ነው። የኢኮኖሚክስ ዋና ዓላማ ይህን ማርኬት ኢኩሊብሪየም ማምጣት ነው። እስከተቻለው መጠን ማርኬት ኢኩሊብሪየምን ማምጣት ወይም ወደ ማርኬት ኢኩሊብሪየም ማስጠጋት ነው ኢኮኖሚውን የኢኮኖሚክስ ዋና ስራው ማለት ነው። ስለዚህ ቻፕተር 4ን በዚህ መልክ እንመለከተዋለን። ከዛም ወደ 5ኛው ቻፕተር ስንሄድ ኢንትሮዳክሽን ቱ ፕሮዳክሽን ኤንድ ኮስት የሚል ነገር እናገኛለን። በዚህ ውስጥም እንግዲህ ዴፊኒሽን ኦፍ ፕሮዳክሽን፣
ኢንፑት ኤንድ አውትፑት የሚሉ ነገሮችን የእነዚህን ሶስቱን ዝርዝር አድርገን ትርጉማቸውን እናያለን። በሁለተኛ ደረጃ ደግሞ ፔሪድስ ኦፍ ፕሮዳክሽን እናያለን። እንዲሁም ኮስት ኦፍ ፕሮዳክሽን የሚለውን እነዚህን ሶስት ሰብ ቶፒኮች እናገኛለን ማለት ነው በዚህ በአምስተኛው ዩኒት ላይ። ሌላው እንግዲህ ስድስተኛው ዩኒት ላይ ስንሄድ ደግሞ ኢንትሮዳክሽን ቱ መኒ የሚለውን እንመለከታለን። ገንዘብ ምንድን ነው? ዴፊኒሽን ኦፍ መኒ እናያለን። ኢቮሉሽን ኦፍ መኒ ገንዘብ የመጣበት ስቴጆች፣ ገንዘብ ያለው ለውጥ ከድሮ ጀምሮ ከባርተሪንግ ሲስተም ኮሞዲቲ ባይ ኮሞዲቲ ኤክስቼንጅ ከነበረው ከዛ ወደዚህ ያሉት ለውጦች ምን ይመስላሉ፣ ገንዘብ ምን አይነት ለውጦችን እያጋጠመ ወይም ፌስ እያደረገ መጥቷል የሚለውን ነገር እናያለን። ከዛ ውጭ ቀጥለን ደግሞ ፋንክሽንስ ኦፍ መኒ እናያለን። አሁን እኛ እንግዲህ ገበያ ላይ ፎር ኤክስቼንጅ ፐርፐዝ ከምንጠቀመው ተጨማሪ ገንዘብ ብዙ አይነት አገልግሎቶች አሉት እና ምን አገልግሎት አለው የሚለውን ነገር በዚህ ቻፕተር ውስጥ የምንመለከት ይሆናል። ከዛ ደግሞ ቀጥለን ዲማንድ ኤንድ ሰፕላይ ኦፍ መኒ የሚለውን እንመለከታለን። በመጨረሻም እንግዲህ በዚህ ቻፕተር ደግሞ በስድስተኛው ቻፕተር ማለት ነው መኒ ኤንድ ኤሌክትሮኒክ መኒ ወይም ኢመኒ የሚባለውን ኤሌክትሮኒክ መኒ የሚባለው ምንድን ነው የሚለውን ነገር ጠቅላላ አድርገን የምንመለከትበት ቻፕተር ነው ማለት ነው። ሌላውና እንግዲህ ሰባተኛው ቻፕተር ደግሞ ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ የሚለው ነው። ስለ ማክሮ ኢኮኖሚክስ እንግዲህ በተለያየ ጊዜ በተለያዩ ሚዲያዎች ትሰሙ ይሆናል ትሰማላችሁ። ማክሮ ኢኮኖሚክስ ማለት ምንድን ነው የሚለውን ቻፕተር 1 ላይ የምንመለከተው ሲሆን እዚህ ላይ ደግሞ ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቫሪያብልስ፣ ማክሮ ኢኮኖሚክ ቫሪያብል የሚባሉ ነገሮች አሉ። እነዚህ ማክሮ ኢኮኖሚክ ቫሪያብል ምን ናቸው የሚለውን ዝርዝር አድርገን የምንመለከትበት ቻፕተር ነው ማለት ነው። ከዛ ማክሮ ኢኮኖሚክ ጎል ምንድን ነው፣ እነዚህ ማክሮ ኢኮኖሚክ ቫሪያብሎች ምን ያመጣሉ፣ እንዲሁም ማክሮ ኢኮኖሚክ ፖሊሲዎች ይወጣሉ እና እነዚህ ማክሮ ኢኮኖሚክ ፖሊሲዎች ጎላቸው ምንድን ነው፣ የመጨረሻ ጎላቸው ማክሮ ኢኮኖሚክ ጎል የሚባለው ምንድን ነው የሚለውን ነገር እናያለን። ከዛም ማክሮ ኢኮኖሚክ ፕሮብሌምስ የሚባሉትንም በዚሁ እንመለከታቸዋለን ማለት ነው። የመጽሐፉ የመጨረሻው ቻፕተር እንግዲህ ቤዚክ ኢንተርፕረነርሺፕ ነው። ይህን እንግዲህ ሞር ወደ ዩኒቨርሲቲ ስትቀላቀሉ እነዚህን ነገሮች ከላይ ጀምረን ያየናቸውን በኮርስ የብቻቸውን ተከፋፍለው እንዲሁም በስፋት አንዳንድ ቻፕተር እነዚህ ሰብ ቶፒክ አድርገን ያየናቸው ሳይቀር በስፋት አንዳንድ ቶፒክ ይዘው በደንብ ዲቴል የምትማሯቸው ሲሆን እዚህ ላይ እንግዲህ ሃይላይቶችን ለማስያዝ ነው የተሞከረው። በዚህ ቻፕተር ውስጥም እንግዲህ ኢንተርፕረነርሺፕን እዚህ ቻፕተር ውስጥ የምናገኘው ሲሆን እንዲሁም ኮሌጅ እና ዩኒቨርሲቲዎች ስትገቡ እንደ አንድ ኮርስ ሆኖ የምታገኙት ይሆናል። እዚህ ላይ ግን ዴፊኒሽን ኦፍ ኢንተርፕራይዝ፣ ኢንተርፕረነር እና ኢንተርፕረነርሺፕ የሚሉትን ነገሮች ሶስቱን የተለያዩ ነገሮች ናቸው። ኢንተርፕራይዝ ሌላ አካል ነው፣ ኢንተርፕረነር ሌላ አካል ነው፣ ኢንተርፕረነርሺፕ ሌላ አካል ነው እና እነዚህ ሶስቱ ምን ማለት ናቸው የሚለውን ነገር እንመለከታለን በዚህ ቻፕተር ማለት ነው። ሌላው እንግዲህ ክሬቲቪቲ ኤንድ ኢኖቬሽን ኢን ሶልቪንግ ሎካል ፕሮብሌምስ፣ ክሬቲቪቲ እና ኢኖቬሽን አካባቢያዊ ችግሮችን በእኛ አካባቢ ያሉ ችግሮችን ለመፍታት እንዴት መጠቀም እንችላለን የሚሉ ነገሮችን እንዲሁም እንመለከታለን። ሌላው ኢንተርፕረነራል አቲቲዩድ ቢሄቪየር ኤንድ ማይንድ ሴት የሚለውን እናያለን በዚሁ ቻፕተር። እንዲሁም ዊንዶውስ ኦፍ ኢንተርፕረነራል ኦፖርቹኒቲስ የሚሉትንም እንመለከታለን። ኢንተርፕረነራል ኦፖርቹኒቲ የስራ ለመፍጠር ያሉ አጋጣሚዎች፣ ኦፖርቹኒቲዎች ምን ይመስላሉ፣ ምን አይነት በሮች አሉ፣ ምን አይነት ኦፖርቹኒቲዎችን መጠቀም እንችላለን የሚሉትን ነገሮች እናያለን። እንዲሁም ኢንተርፕረነራል ሰክሰስ፣ ቲም ወርክ እና ዳይቨርሲቲ የሚሉትን ነገሮችም እንመለከታለን። በመጨረሻም እንግዲህ ፋይናንስ ኤንድ ፕሮሞሽን ኦፍ ኢንተርፕረነርሺፕ ብለን እንመለከታለን ማለት ነው በዚህ መጽሐፍ። ይሄ እንግዲህ የመጽሐፉ ጠቅላላ ይዘቱ ይህን ይመስላል። ከዚህ ቀጥለን እንግዲህ እያንዳንዳቸውን ከላይ ከቻፕተር 1 ጀምረን በቴብል ኮንተንቱ ያየናቸውን ነገሮች ዲቴል ግልጽ በሆነ መልኩ በአማርኛ እየፈታን ከኛ ህይወት ጋር ከዴይ ቱ ዴይ አክቲቪቲያችን ጋር እያገናኘን በግልጽ የምናጠናና የምንማማር ይሆናል። ስለዚህ ለፈተና ለመዘጋጀትም እንዲሁም ለማጥናት በማንኛውም ጊዜ ስትፈልጉ ቪዲዮችንን መከታተል ትችላላችሁ ማለት ነው። ወደ ዩኒት 1 እንሄዳለን ማለት ነው። ዛሬ እንግዲህ የዩኒት 1ን የተወሰነ ክፍል እንነጋገርበታለን። ስለዚህ ወደ ዩኒት 1 ስንሄድ ዩኒት 1 ኢንትሮዲዩሲንግ ኢኮኖሚክስ ነው ብለናል። ላይ ስንነጋገር ኢኮኖሚክስን ማስተዋወቅ ነው። እንግዲህ ኢኮኖሚክስ ማለት ምን እንደሆነ 9ኛ ክፍል ላይ አዲስ ነው ገናና ኢኮኖሚክስ ማለት ምን ማለት ነው የሚለውን ነገር በዚህ ቻፕተር እናያለን። በዚህ ቻፕተር እንግዲህ ወረድ ብላችሁ ስትመለከቱ ቴክስት ቡካችሁ ላይ ወይም መጽሐፋችሁ ላይ ኬ ኮንሰፕትስ ተብለው የተቀመጡ ነገሮች አሉ። እነዚህ ኬ ኮንሰፕትስ ተብለው በየቻፕተራችሁ ስር የሚቀመጡ ነገሮች አንድ ሰው ወይም አንድ ተማሪ ይህን ቻፕተር አጥንቶ ወይም ተምሮ ከጨረሰ በኋላ እነዚህ ኬ ኮንሴፕት ተብለው የተቀመጡ ነገሮችን መረዳትን ማወቅ መቻል አለበት ማለት ነው። እነዚህ ነገሮች ሲጠየቅ መመለስ መቻል አለበት፣ አንደርስታንድ አድርጎ ማለፍ መቻል አለበት ማለት ነው። እና እነዚህ ነገሮች የምናየው በምንድን ነው? አሁን መሸምደድ አይደለም። አሁን ለምሳሌ ኢኮኖሚክስ ምንድን ነው ብሎ መሸምደድ አይደለም።
ዴፊኒሽኑን በእንግሊዝኛ ተራርጎ መሸምደድ አይደለም ኢኮኖሚክስን። ነገር ግን ኢኮኖሚክስ ምንድነው የሚለውን ነገር ኮንሴፕቹዋሊ መረዳት ነው። ኮንሴፕቹዋሊ ተረድቶ በተረዳበት መልኩ በተረዳበት አገላለጽ በአማርኛም ይሁን በእንግሊዝኛ መግለጽ ነው። እንደዛ አድርገን እንድንይዘው ነው እኔም አሁን ፍላጎቴ እና በዛ መልክ ነው የምንማማረው። አሁን በዚህ በዩኒት 1 ውስጥ በኢንትሮዲዩሲንግ ኢኮኖሚክስ ውስጥ የምናያቸው ኪ ኮንሴፕቶች ምን ናቸው? ኢኮኖሚክስ፣ ኢኮኖሚክ ቲዮሪ፣ ኤፊሽንት አሎኬሽን፣ ኔቸር ኦፍ ኢኮኖሚክስ፣ ስካርሲቲ፣ ማይክሮ ኢኮኖሚክስ፣ ማክሮ ኢኮኖሚክስ፣ ዲዳክቲቭ ሜትድ፣ ኢንዳክቲቭ ሜትድ፣ ኖርማቲቭ ኢኮኖሚክስ፣ ፖዘቲቭ ኢኮኖሚክስ፣ ሃውስሆልድስ፣ ቢዝነስ ፊርምስ ኤንድ ገቨርንመንት የሚባሉ እነዚህ ነገሮች ዋና ዋና በዚህ ቻፕተር ውስጥ የምናያቸው ነገሮች ናቸው። አሁን ወደፊት ዲቴል እናያቸዋለን ማለት ነው። ስለዚህ መጨረሻ ላይ ይህን ቻፕተር አይተን እንደጨረስን እነዚህ ነገሮች በደንብ መረዳትና ማወቅ መቻል አለብን ማለት ነው። እንግዲህ ወደ መጀመሪያው ኬ ኮንሴፕት ስንሄድ ኢኮኖሚክስ ምንድን ነው? ሚኒንግ ኦፍ ኢኮኖሚክስ ይላል 1.1 መጽሐፋችሁ ላይ። ዴፊኒሽን ኦፍ ኢኮኖሚክስን ስንመለከት ዘ ተርም ኢኮኖሚክስ ኢዝ ኦሪጂናሊ ድራይቭድ ፍሮም ዘ አንሸንት ግሪክ ወርድ ኢኮኖሚያ ሚኒንግ ዘ ማኔጅመንት ኦፍ ፋሚሊ ኦር ሃውስሆልድ። ይህ እንግዲህ ኢኮኖሚክስ የሚለው ኦሪጂናሊ ኢኮኖሚያ ከሚለው የግሪክ ቃል የተወሰደ ሲሆን ትርጉሙ ምንድነው? ይህ ኢኮኖሚያ የሚለው ማኔጅመንት ኦፍ ፋሚሊ ኦር ሃውስሆልድ። ይሄ እንግዲህ ኢኮኖሚክስ ማለት አብዛኞቻችን በቀን በቀን ወይም ዴይ ቱ ዴይ የምንኖረው ህይወት ነው። የምንገበያያቸው ነገሮች፣ የምንሸጣቸው፣ የምንገዛቸው ነገሮች፣ የምንቆጥበው ገንዘብ፣ የምናወጣው ወጪ፣ የምናመርተው ምርት፣ የምንከፍለው ግብር፣ ይሄ ማለት ነው ኢኮኖሚክስ። እንግዲህ በዋናነት ጥናቱ የተጀመረበት እንደ ሳይንስ ተቆጥሮ ጥናቱ የተጀመረበት ቦታ ግሪክ ስለሆነ ነው እንጂ ከዛ ውጭ ቤተሰቦቻችን ጀምሮ እኛም ራሳችን የምንኖረው ኑሮ እንዲሁም ቤተሰቦቻችን የሚኖሩት ኑሮ ማኔጅመንት ፋሚሊያቸውን ወይም ሃውስሆልድ ቤተሰባቸውን ማኔጅ የሚያደርጉበት መንገድ ማለት ነው በኢኮኖሚ። ስለዚህ ኢኮኖሚክስ ማለት ጠቅለል ስናደርገው የሚያጠናው በዚህ ዙሪያ ነው። ይህን ነገር የሚያጠና ነገር ነው። ኦሪጂነቱ ግን በደንብ ሳይንሳዊ ሆኖ መጠናት የጀመረው ግሪክ ውስጥ ሲሆን ኢኮኖሚያ ከሚለው ሚኒንግም ተወስዶ ስሙ ኢኮኖሚክስ ተብሎ ተሰጥቶታል ማለት ነው። ኢኮኖሚክስ ኢዝ አን ኢምፖርታንት ዲሲፕሊን and its prominence has increased in recent years in response to worldwide economic problems። እንግዲህ ኢኮኖሚክስ ግሪክ ላይ ከተጀመረ በኋላ በጣም እውቅና እየተሰጠው ዝና እየተሰጠው ትኩረት እየተሰጠው የመጣው ዓለማችን ላይ ኢኮኖሚክ ፕሮብሌም እየበዛ በመምጣቱ ምክንያት ነው። በጣም ዓለማችን ላይ ያሉ ብዙ ኢኮኖሚክ ፕሮብሌሞች አሉ። ከነዚህ ለምሳሌ ድህነት አለ፣ የስራ አጥ ቁጥር መጨመር አለ፣ ኢንፍሌሽን ወይም የዋጋ ግሽበት አለ፣ ሪሲሽን ወይም የኢኮኖሚ ውድቀት ወይም ዝቅጠት ወደ ኋላ መቅረት አለ፣ ፖፑሌሽን ኤክስፕሎዥን አለ ወይም የህዝብ ቁጥር መጨመር ማለት ነው። እነዚህና የመሳሰሉ ዓለም አቀፋዊ የሆኑ ኢኮኖሚክ ፕሮብሌሞች አሉ። እነዚህን ኢኮኖሚክ ፕሮብሌሞች አንደርስታንድ አድርጎና እነዚህን ተረድቶ ለነዚህ መፍትሄ ለመስጠት ደግሞ ምን ያስፈልጋል? ዲፕ የሆነ ጥልቅ የሆነ ኢኮኖሚክስ እውቀት ያስፈልጋል። ስለዚህ እነዚህ ጉዳዮች በመኖራቸው ምክንያት እነዚህን ለመፍታት ሲባል ለነዚህ ችግሮች መፍትሄ ለማምጣት ሲባል ኢኮኖሚክስ እንደ ሜን ቱል ተደርጎ ትኩረት ተሰጥቶት እየተጠናና በትምህርት መልክ እየተሰጠ እንዲሁም ለእናንተ ከ9ኛ ክፍል ጀምሮም እየተሰጠ ይገኛል ማለት ነው። ዘ ዴፊኒሽን ኦፍ ኢኮኖሚክስ ሃዝ ዴቨሎፕድ ስሩ ታይም ኢኮኖሚክ ቲዮሪ ሃዝ አድቫንስድ ኦቨር ታይም። አሁን በየጊዜው እንግዲህ የኢኮኖሚክስ ትርጉሙ በየጊዜው ዲቨሎፕ እየሆነ አንዳንድ ነገሮች እየተጨመሩበትና እየተሻሻሉ መጥቷል ማለት ነው። ዜር ኢዝ ኖ ኮምፕሌትድ ዴፊኒሽን ኦፍ ኢኮኖሚክስ የት። አሁን እንግዲህ እስካሁን ድረስ እስከዚህ ሰዓት ድረስ ኢኮኖሚክስ ስፔሲፊክ ተብሎ ይሄ ነው ትርጉሙ ተብሎ የተቀመጠ ስፔሲፊክ ዴፊኒሽን የለውም ማለት ነው ኢኮኖሚክስ። ምክንያቱም ምንድነው እንግዲህ አንዳንድ ኤሪያዎች ኢኮኖሚክስ ውስጥ ያሉ ኤሪያዎች ኢምፕሩቭመንት በየጊዜው ስለሚደረግባቸው ነው። ለምሳሌ ዴፊኒሽን ኦፍ ዌልዝ፣ ዴፊኒሽን ኦፍ ዌልፈር እንዲሁም ዴፊኒሽን ኦፍ ስካርሲቲ የእነዚህ ዴፊኒሽኖች እየተቀያየረ በመጣ ቁጥር የኢኮኖሚክስ ዴፊኒሽንም አብሮ እየተቀያየረና ደቨሎፕ እየተደረገ አንዳንድ ነገሮች እየተጨመሩበት አድቫንስድ እየሆነ መጥቷል ማለት ነው። ስለዚህ አንድ አይነት የሆነ ትርጉም አለው ብለን ኢኮኖሚክስን መወሰን አንችልም። ነገር ግን ይሄም ሆኖ አንድ አይነት ትርጉም ባይኖረውም እንኳን ኢኮኖሚክስን ከመተርጎምና ኢኮኖሚክስ ማለት ምን ማለት ነው የሚለውን ነገር ከመናገር ግን አልተቆጠቡም ኢኮኖሚስቶች ማለት ነው። ስለዚህ አሁን እንግዲህ ጠቅለል አድርገን ከላይ ያየነውን ነገር ሁሉ ጠቅለል አድርገን ስናየው ኢኮኖሚክስ ማለት ምን ማለት ነው የሚለውን ስንመለከት ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ that studies the efficient allocation of scarce resource so as to attain the maximum fulfillment of human needs ነው እንግዲህ ኢኮኖሚክስ። ያ ማለት ምንድነው? ስካርስ የሆኑ ሪሶርሶችን ተጠቅመን
ማክሲመም የሆነ ወይም አንሊሚትድ የሆነ ሁማን ኒድን እንዴት ማሟላት እንችላለን? እስከቻልነው ድረስ እስከ ማክሲመም ፉልፊልመንት ማለት ነው። እኒህን ስካርስ ሪሶርሶች ተጠቅመን የሰው ልጅ ፍላጎት እስከቻልነው ድረስ ወይም እስከ ከፍተኛው ፍላጎቱ ድረስ እንዴት ማርካት እንችላለን የሚለውን ነገር የሚያጠናልን ነው ማለት ነው ኢኮኖሚክስ። As a science of choice, economics studies how people choose to use scarce or limited productive resources like land, labor, equipment, technical knowledge, and etc. to provide or to produce various commodities. የተለያዩ በጣም ብዙ አይነት የሆኑ ኮሞዲቲዎችን የሰው ልጅ አንሊሚትድ የሆነ ፍላጎት ስላለው ይሄ አንሊሚትድ የሆነ ፍላጎቱን ለማሟላት እነዚህን ስካርስ ወይም ሙስን የሆኑ ወይም ቁጥብ የሆኑ አላቂ የሆኑ ሪሶርሶችን እንዴት አድርገን መጠቀም እንችላለን ብሎ የሚያጠናልን ነው ማለት ነው ኢኮኖሚክስ እንደ ሳይንስ ስንመለከተው ማለት ነው። እንዲሁም እንግዲህ ኢኮኖሚክስን ዴፊኒሽኑን ጠቅላላ አድርገን ስናይ በቀላሉ ለመያዝ እንዲመቻችሁ እናንተ ኢኮኖሚክስ ስለምን ያጠናል፣ ኢኮኖሚክስ ውስጥ ያሉ አንኳር ነጥቦች ወይም ሜን ፖይንቶች ዋና ነገሮች ምን ናቸው የሚለውን መመልከት ከፈለጋችሁ ምን አድርጋችሁ መያዝ ትችላላችሁ። ኢኮኖሚክስ ስተዲስ አባውት ስካርስ ሪሶርስ ውስን ስለሆኑ ቁጥብ ስለሆኑና አላቂ ስለሆኑ ሪሶርሶች ያጠናል ኢኮኖሚክስ። and economics studies about allocation of this resource እንዲሁም ኢኮኖሚክስ እነዚህ ውስንና አላቂ የሆኑ ሪሶርሶችን እንዴት አሎኬት ማድረግ እንችላለን፣ እንዴት የተለያዩ ቦታዎች ላይ ማሳረፍ እንችላለን አስፈላጊ ቦታዎች ላይ የሚለውንም ያጠናል። እንዲሁም it studies about allocation of resource should be efficient እነዚህ ሪሶርስ አሎኬሽኑን እኒን ስካርስ ሪሶርሶችን አሎኬት በምናደርግበት ሰዓት ኤፊሽንት መሆን አለበት። በትክክለኛው ቦታ ውጤታማ እንዲሆን አድርገን ማሳረፍ መቻል አለብን ማለት ነው። ምክንያቱም ለምንድን ነው ሪሶርሳችን ሊሚትድ ስለሆነ ማለት ነው። ሁማን ኒድስ አር አንሊሚትድ። ይሄ ደግሞ ያው ኢኮኖሚስቶች የሚያጠኑት ነው፣ እኛም ሁላችንም የምናውቀው ነው። የሰው ልጅ ፍላጎቱ አንሊሚትድ ነው፣ ገደብ የለውም። ስለዚህ ይህን ገደብ የሌለውን ፍላጎቱን ደግሞ ውስን በሆኑ ሪሶርሶችን ለማርካት ደግሞ ምን ማድረግ አለብን? ኤፊሽንትሊ እነዚህን ሪሶርሶች አሎኬት ማድረግ ወይም መጠቀም መቻል አለብን ማለት ነው። ስለዚህ ይህን ለማድረግ ምን ያስፈልገናል? ኢኮኖሚክስ ወሳኙ ቁልፉ ነገር ኢኮኖሚክስ ነው ማለት ነው። The objective of economics is to study how to satisfy the unlimited human need up to a maximum possible degree through allocating these scarce resources efficiently። ጠቅለል ስናደርገው ማለት ነው ኢኮኖሚክስ ኦብጀክቲቭ ዋና ኦብጀክቲቭ ምንድን ነው? አንሊሚትድ የሆነ የሰው ልጅ ፍላጎትን እስከተቻለው እስከ ከፍተኛ ዲግሪ ድረስ በእነዚህ ስካርስ በሆኑ ሪሶርሶች ለማርካት እኒን ሪሶርሶችን ኤፊሽንትሊ አሎኬት የምናደርግበትን መንገድ የሚያጠናልን ነው ማለት ነው። ስለዚህ ኢኮኖሚክስ ዋናውና ትልቁ ኦብጀክቲቭ ይሄ ነው ማለት ነው ጠቅለል ስናደርገው። እንግዲህ ቀጥለን የምናገኘው ቶፒክ ደግሞ ዘ ኔቸር ኦፍ ኢኮኖሚክስ ነው። The lack of uniformity in defining economics emanates from the shifting views about the subject matter over time። እንግዲህ የሳብጀክት ማተሩ በየጊዜው ስለሚቀያየር ነው እንግዲህ የዲፊኒሽኑ ኢኮኖሚክስን ዲፋይን ለማድረግ ዩኒፎርሚቲ ያጣ ነው ወይም አንድ አይነት ሚኒንግ ያጣንለት በየጊዜው ሳብጀክት ማተሩ ስለሚቀያየር ወይም ቫሪ ስለሚያደርግ ነው ማለት ነው። Some economists consider economics as a science while other economists consider as an art። እንግዲህ የተወሰኑ ኢኮኖሚስቶች ሳይንስ ነው ይላሉ ኢኮኖሚክስ፣ የተወሰኑ ኢኮኖሚስቶች ደግሞ አርት ነው ይላሉ። እንግዲህ እኛ ሁለቱም ሳይድ ላይ ያሉ ኢኮኖሚስቶች የየራሳቸውን እይታ ስለሚያስቀምጡ እኛም ኢኮኖሚክስ ሳይንስ ነው አርትም ነው ብለን ሁለቱንም ሳይንስ የሚሆን ምን ሲሆን ነው አርት የሚሆን ምን ሲሆን ነው ብለን እናያለን ማለት ነው። እንግዲህ ኢኮኖሚክስ አስ ኤ ሳይንስ ስንመለከት ሳይንስ ፕሮዲዩስ ኤ ሲስተማቲክ ኤንድ ኦርጋናይዝድ ቦዲ ኦፍ ኒዮሎጂ ዛት ሊንክስ ኮዝ ኤንድ ኢፌክት። እንግዲህ ሳይንስ ምንድን ነው? ኦርጋናይዝድ እና ሲስተማቲክ የሆነ ኒዮሎጂን በመያዝ እሱን ኦርጋናይዝ አድርጎ ኮዝና ኢፌክትን የሚሰጠን ነው ሳይንስ ማለት። ኢን ኢኮኖሚክስ ሰቨራል ፋክተርስ አር ሲስተማቲካሊ ኮሌክትድ ክላሲፋይድ አናላይዝድ ኤንድ ኢንተርፕሬትድ ቱ ሜክ ፕሬዲክሽን አባውት ዘ ፊውቸር። እንግዲህ ኢኮኖሚክስ ላይም እንግዲህ የተለያዩ መረጃዎችን ወይም የተለያዩ እውነታዎችን ሰቨራል ፋክቶቹን እንሰበስባለን፣ ክላሲፋይ እናደርጋቸዋለን፣ አናላይዝ እናደርጋቸዋለን፣ ኢንተርፕሬት እናደርግና የወደፊቱን ፕሬዲክት እናደርግባቸዋለን ማለት ነው። ስለዚህ በዚህ ኬዝ መረጃዎችን ሰብስበን ክላሲፋይ አድርገን አናላይዝ አድርገን ኢንተርፕሬት አድርገን በእነሱ ተመስርተን የወደፊቱን ፕሬዲክት የምናደርግ ከሆነ ኢኮኖሚክስ ምን ይባላል ማለት ነው? ሳይንስ
እንደ ሳይንስ ተጠቀምነው ማለት ነው። ምክንያቱም ኮዝ እና ኢፌክትን አገናኘንበት። እንዲሁም ሁለተኛው ኔቸር ኦፍ ኢኮኖሚክስ ደግሞ ኢኮኖሚክስ አስ አን አርት ነው። ዋን ኦፍ ዘ ኢምፖርታንት ዴፊኒሽን ኦፍ አርት ኢዝ ቴክኒክ ኦር ዋይ ኦፍ ዲንግ ኦር አቺቪንግ ሰምቲንግ። የሆነ ነገርን አቺቭ የምናደርግበት ቴክኒክ ማለት ነው እንግዲህ አርት ማለት። ዌን ዲሊንግ ዊዝ ፕሮብሌምስ ሰች አስ አንኤምፕሎይመንት ፖቨርቲ ኤንድ ኢንፍሌሽን ኢኮኖሚክስ ፕሮቫይድስ ፕሪንሲፓልስ ኤንድ ሜቶድስ ስሩ ዊች ዞስ ፕሮብሌምስ ካን ቢ ሶልቭድ። እንግዲህ ኢኮኖሚክስም አርት ምንድን ነው ብለናል? የሆነ ነገርን አቺቭ የምናደርግበት ቴክኒክ ነው ብለነዋል አርትን። ስለዚህ ኢኮኖሚክስ ደግሞ ምንን አቺቭ ለማድረግ እንትን እንላለን? ምን አቺቭ ለማድረግ ምን ሶልቭ ለማድረግ እንጠቀመዋለን? አንኤምፕሎይመንትን ወይም ስራ አጥነትን፣ ፖቨሪቲን ድህነትን ማለት ነው እና ኢንፍሌሽን የዋጋ ግሽበትን እንዲሁም ሌሎች ኢኮኖሚክ ፕሮብሌሞችን ሶልቭ ለማድረግ ኢኮኖሚክ ፕሪንሲፕልን ፕሮቫይድ የምናደርግበት መንገድ ነው። ኢኮኖሚክ ፕሪንሲፕልን ፕሮቫይድ አድርገን እነዚህን ችግሮች ሶልቭ የምናደርግበት መንገድ ነው። ስለዚህ ኢኮኖሚክስ እዚህ ላይ ምንድን ሆነ ማለት ነው? እንደ አርት ሆነ ማለት ነው። ሄንስ ኢኮኖሚክስ ኤክስቴንሲቭሊ ኤግዛማይንስ ዘ ኔቸር ኤንድ ኮዝ ኦፍ ኢኮኖሚክ ፕሮብሌምስ ኤንድ ሴትስ ዘ ፕሮሲጀር ኦፍ ፋይንዲንግ ዜር ሶሉሽንስ ፍሮም ዚስ ፐርስፔክቲቭ ዊ ኮንሲደር ኢኮኖሚክስ አስ አን አርት። ስለዚህ እነዚህ አይነት ፕሮሲጀሮችን ተጠቅመን ለእነዚህ ችግሮች ሶሉሽን የምናመጣ ከሆነ የሆነ ችግርን መፍትሄ የምናመጣ ከሆነ ወይም የሆነ ቴክኒክ ተጠቅመን እነዚህን ፕሮብሌሞች ሶልቭ የምናደርግ ከሆነ ኢኮኖሚክስ ምን ሆነ ማለት ነው? አርት። ስለዚህ ኢኮኖሚክስ ምንድን ነው እንላለን? ኢኮኖሚክስ አስ አን አርት ኤንድ ኢኮኖሚክስ አስ ኤ ሳይንስ ብለን በሁለቱም መልኩ ልናየው እንችላለን ማለት ነው። እንግዲህ በሁለተኛ ደረጃ በዚህ ቻፕተር ውስጥ የምንመለከተው እንግዲህ ምንድን ነው? ብራንችስ ኦፍ ኢኮኖሚክስ የሚለውን ነው። The field and scope of economics is growing rapidly and has come to encompass a wide range of themes. Accordingly, different new branch of the subject have emerged over time. እንግዲህ በየጊዜው ኢኮኖሚክስ የተለያዩ አዳዲስ ብራንቾች ክሬት እየተደረጉና በጣም እየሰፋ የተለያዩ አዳዲስ ሬንጆችም እየተጨመሩበት የተለያዩ አዳዲስ ነገሮችም እየተጨመሩበት ይመጣል ማለት ነው። ከነዚህ ብራንቾችን መካከል እንግዲህ ዴቨሎፕመንት ኢኮኖሚክስ፣ ኤንቫይሮንመንታል ኢኮኖሚክስ፣ ኢንዱስትሪያል ኢኮኖሚክስ፣ ኢንተርናሽናል ኢኮኖሚክስ፣ ላቦር ኢኮኖሚክስ፣ ማትማቲካል ኢኮኖሚክስ፣ ሞኔታሪ ኢኮኖሚክስ፣ ዌልፌር ኢኮኖሚክስ እንዲሁም ሪሶርስ ኢኮኖሚክስ፣ ቢሄቪራል ኢኮኖሚክስ፣ ኤክስፐሪመንታል ኢኮኖሚክስ፣ ሄልዝ ኢኮኖሚክስ እንዲህ ያለ ብዙ ሰፋ ያሉ የኢኮኖሚክስ ብራንቾችን እናገኛለን። እነዚህን እንግዲህ ሞር ደግሞ ወደ ዩኒቨርሲቲ ወይም ወደ ኮሌጅ ስትቀላቀሉ አንዳንድ ኮርስ የብቻቸውን ሆኖ ታገኟቸዋላችሁ። እንዲሁም እንደ ማስተርስም ሆኖ ይሰጣሉ ራሱን ችሎ ማለት ነው። ለምሳሌ አሁን ዴቨሎፕመንታል ኢኮኖሚክስ እንደ አንድ የማስተርስ ዲግሪ ሆኖ ይሰጣል። እንዲሁም ሪሶርስ ኢኮኖሚክስም እንደዛው ይሰጣል። እንደዚህ አይነት ነገሮችን ሰፋ ብለው ላይ ታገኟቸዋላችሁና እዚህ ላይ እንግዲህ እነዚህ ብራንችስ ኦፍ ኢኮኖሚክስ ናቸው። ነገር ግን ወደ ሞደርን ኢኮኖሚክስ ስንመጣ ግን እነዚህ ነገሮች ጠቅለል አድርገው ኢኮኖሚስቶች በሁለት ከፍለው እናገኛለን። እነዚህ ምንድን ብለው ይከፍሏቸዋል? ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ተብለው ተከፍለው እናገኛቸዋለን ማለት ነው። በዚህ ቻፕተር ውስጥ የምንመለከታቸው እንግዲህ እኛ ማክሮ ኢኮኖሚክስ እና ማይክሮ ኢኮኖሚክስን እዚህ ላይ እንደ ሃይላይት በትንሹ ነው የምናያቸው እንጂ እንዳልኳችሁ ወደ ዩኒቨርሲቲ ወይም ኮሌጆች ስትቀላቀሉ እንደ አንዳንድ ኮርስ የሚሰጡ ስለሆኑ በስፋት ማይክሮ ኢኮኖሚክስ ዋን፣ ማክሮ ኢኮኖሚክስ ዋን እንዲሁም ማይክሮ ኢኮኖሚክስ ቱ እና ማክሮ ኢኮኖሚክስ ቱ ተብለው በስፋት የምታገኟቸው ናቸውና እዛ ዲቴል ትመለከቷቸዋላችሁ። እዚህ ግን ሃይላይታቸውን ምን ማለት ነው፣ ማይክሮ ኢኮኖሚክስ ምንድን ነው፣ እንዲሁም ማክሮ ኢኮኖሚክስ ምንድን ነው የሚለውን ነገር ሃይላይታቸውን ለማየት እንሞክር። እንግዲህ የሁለቱ ልዩነት እንዲሁ በንባብ ስንመለከታቸው ማይክሮ ኤምአይ እና ማክሮ ወይም ኤምኤ የሚሉትን ልዩነት ነው የሚይዘው። እንግዲህ ስንመለከታቸው ምንድነው ማይክሮ ኢኮኖሚክስ ኢዝ ኮንሲደርድ ዊዝ ዘ ኢኮኖሚክ ቢሄቪየር ኦፍ ኢንዲቪዥዋል ዲሲሽን ሜኪንግ ዩኒትስ ሰች አስ ሃውስሆልድስ ፊርምስ ኤንድ ገቨርንመንትስ ኤንድ ዜር ኢንተራክሽን ኤንድ ኦርጋናይዜሽን ስሩ ማርኬትስ ኤንድ ኢንዱስትሪስ። ይሄ ምንድነው ማይክሮ ኢኮኖሚክስ እንግዲህ የሚያጠናው ስለምንድነው? ስለ ኢንዲቪዥዋል ዲሲሽን ሜኪንግ ነው። ስለ ኢንዲቪዥዋል ሃውስሆልድ ሊሆን ይችላል፣ ስለ ኢንዲቪዥዋል ፊርም ሊሆን ይችላል፣ ስለ ኢንዲቪዥዋል ገቨርንመንት ሊሆን ይችላል፣ እንዲሁም ስለ ሌሎች ነገሮች ሆኖ ስለ ማርኬትም ሆኖ ስለ ኢንዲቪዥዋል ኢንዱስትሪ ማለት ነው። ስለ ቤተሰብ ሊሆን ይችላል፣ ስለ ድርጅት እንዲሁም ስለ መንግስት እንዲሁም ስለ ኢንዱስትሪ ሆኖ ግን ስለ ኢንዲቪዥዋል ኢንዱስትሪ እና ስለ ኢንዲቪዥዋል ድርጅት እና ስለ ኢንዲቪዥዋል ቤተሰብ እንዲሁም ስለ ኢንዲቪዥዋል ፕራይስ ማለት ነው። ይሄ አንዷን ነገር ነጥለን ማለት ነው የምንመለከተው። አንዷን ነገር ነጥሎ የሚወስድ ይህ ምን ይባላል? ማይክሮ ኢኮኖሚክስ ይባላል ማለት ነው። ፎር ኤግዛምፕል ዘ ኢኮኖሚክ አክቲቪቲ ኦፍ ኤ ኮንሱመር፣ ኤ ፕሮዲውሰር፣ ኤ ፊርም ኦር አን ኢንዱስትሪ
ዘ ኢንካም ኦፍ ኢንዲቪዥዋል፣ ዘ ዲተርሚኔሽን ኦፍ ፕራይስ ኦፍ ቫሪየስ ፕሮዳክትስ ኤንድ ፋክተርስ ኦፍ ፕሮዳክሽንስ ፋል አንደር ስኮፕ ኦፍ ማይክሮ ኢኮኖሚክስ። አሁን እነዚህ ከላይ ያየናቸው ነገሮች ኢኮኖሚክ አክቲቪቲ ኦፍ ኮንሱመር፣ የተጠቃሚው ኢኮኖሚክ አክቲቪቲ የብቻው ብናጠና፣ ፕሮዲውሰሩን አሁንም ኢኮኖሚክ አክቲቪቲውን የብቻው ብናጠና፣ የአንድን ድርጅት ኢኮኖሚክ አክቲቪቲ የብቻው ብናጠና፣ እንዲሁም የአንድ ኢንዲቪዥዋልን ኢንካም ለምሳሌ የአበበን ገቢ ብናጠና፣ የከበደን ገቢ ብናጠና፣ እንዲሁም ዲተርሚኔሽን ኦፍ ፕራይስ ኦፍ ቫሪየስ ፕሮዳክትስ ኤንድ ፋክተር ኦፍ ፕሮዳክሽን። አሁን ለምሳሌ የጤፍ ዋጋን የብቻው ብናጠና፣ የበቆሎ ዋጋን የብቻው ብናጠና፣ የስንዴ ዋጋን የብቻው ብናጠና፣ የብቻቸው ብናጠና ከሆነ ይህ በምን ውስጥ ይካተታል ማለት ነው? ማይክሮ ኢኮኖሚክስ ማለት ነው። ስለዚህ አሁን ዲቴይል እዚች ላይ እንድትይዙልኝ የምፈልገው ነገር which one of the following is አንደር ማይክሮ ኢኮኖሚክስ ተብሎ አሁን ከነዚህ ውስጥ በዝርዝር በምርጫ ቢመጣ እነዚህን ሸምዶ ማያዝ ሳይሆን እነዚህ ነገሮች ለምንድን ነው ማይክሮ ኢኮኖሚክስ የተባሉት ብለን ከማክሮ ኢኮኖሚክስ ለይተን መያዝ መቻል አለብን ማለት ነው። እነዚህ ለምንድን ነው ማይክሮ ኢኮኖሚክስ የተባሉት? ኢንዲቪዥዋል ዲሲሽን ሜከር ስለሆኑ ነው። ኢንዲቪዥዋል እያንዳንዳቸውን እያጠናናቸው ስለሆነ ነው። ስለ አንድ ኮንሱመር፣ ስለ አንድ ፕሮዲውሰር፣ ስለ አንድ ፊርም፣ እንዲሁም ስለ አንድ ኢንዱስትሪ፣ እንዲሁም ስለ አንድ ግለሰብ ኢንካም፣ እንዲሁም ስለ አንድ ፕሮዳክት ፕራይስ እያወራን ስለሆነ ይህ ምን ይባላል ማለት ነው? ማይክሮ ኢኮኖሚክስ ተብለዋል ማለት ነው። እንዲሁም እንግዲህ ዘ ፋንዳሜንታል ፕሮብሌም ኦፍ ማይክሮ ኢኮኖሚክስ ኢዝ አሶሲየትድ ዊዝ ሪሶርስ አሎኬሽን ኦር ዘ ፕሮብሌም ኦፍ ፕራይስ ዲተርሚኔሽን። ማይክሮ ኢኮኖሚክስ ላይ እንግዲህ ዘ ፋንዳሜንታል ፕሮብሌም ተብሎ የሚጠሩት እነዚህ ናቸው ማለት ነው። ምንድን? ሪሶርስ አሎኬሽን እና ፕራይስ ዲተርሚኔሽን የምንላቸው ናቸው ማለት ነው። ወደ ማክሮ ኢኮኖሚክስ ስንመጣ እንግዲህ ማክሮ ኢኮኖሚክስ ኢዝ ብራንች ኦፍ ኢኮኖሚክስ ዛት ዲልስ ዊዝ ዘ ኢፌክትስ ኤንድ ኮንሲኩዌንስ ኦፍ ዘ አግሪጌት ቢሄቪየር ኦፍ all decision making unit in an economy. In other words, it examines the interrelation among various aggregate economic variables. እንግዲህ ማክሮ ኢኮኖሚክስ ደግሞ ምንድነው? ጠቅለል አድርገን ጠቅላላውን ኢኮኖሚ አግሪጌት ኢኮኖሚውን ነው ማለት ነው። አሁን እኛ ሀገር ላይ በቅርብ ጊዜ የማክሮ ኢኮኖሚክ ማሻሻያ ተብሎ ፖሊሲ ማሻሻያ ሲደረግ ያው ሚዲያ ላይ ምናምን ሰምታችኋል። እነዛ ነገሮች ለምንድነው ማክሮ ኢኮኖሚክ ፖሊሲ የተባሉት ብለን ካየናቸው ኢፌክታቸው ኢንዲቪዥዋል ላይ ስላልሆነ ነው። ያ ማክሮ ኢኮኖሚክ ፖሊሲ አፌክት የሚያደርገው ጠቅላላ ማርኬቱን ነው። ሀገር ውስጥ ያለውን ኢንፍሌሽኑንም አፌክት ያደርጋል፣ አንኢምፕሎይመንቱንም አፌክት ያደርጋል። ጠቅላላ ሀገር ውስጥ ያለውን ፕራይስ፣ ጠቅላላ ፕሮዳክሽኑን፣ የሀገሪቱን ኢኮኖሚ አፌክት ያደርጋል ማለት ነው። እንግዲህ ኢኮኖሚክ ፖሊሲዎች ሲወጡ ፖዚቲቭ ኢፌክት እንዲኖራቸው ተደርጎ ስለሆነ የሚወጡ ያ ማክሮ ኢኮኖሚክ ፖሊሲ በሀገሪቱ ኢኮኖሚ ላይ ፖዚቲቭ ኢፌክት አለው ማለት ነው። በቶታል በአንድ ፕሮዳክት ፕራይስ አይደለም፣ በኮንሱመሩ ላይ ብቻ አይደለም፣ በፊርሙ ላይ ብቻ አይደለም፣ ወይም በሆነ አካል በአንድ ግለሰብ ኢንካም ላይ ብቻ ሳይሆን ቶታል በአግሪጌት ኢኮኖሚው ላይ ኢፌክት አለው ማለት ነው። ስለዚህ ምን ተባለ? ማክሮ ኢኮኖሚክ ተባለ ማለት ነው። ማክሮ ኢኮኖሚክ ፖሊሲ ተባለ። ፎር ኤግዛምፕል ከዚህ ከማክሮ ኢኮኖሚክስ ውስጥ ከሚካተቱ ነገሮች መካከል ለምሳሌ ቶታል ኢምፕሎይመንት አለ፣ ቶታል አውትፑት አለ፣ ናሽናል ኢንካም አለ፣ ወይም ይሄ ቶታል ኢንቨስትመንት የምንለው ማለት ነው፣ ወይም ቶታል ኮንሳፕሽን አለ። በኢኮኖሚ ውስጥ እነዚህን ነገሮች እንመለከታለን። የሰራተኛ መጠን፣ ቶታል አውትፑት ሀገር ውስጥ ያለው፣ ወይም ቶታል ኢንቨስትመንቱ፣ ወይም ይሄ ናሽናል ኢንካም የሀገሪቱ የናሽናል ኢንካም ደረጃ፣ ይህን የምናጠናበት ምን ይባላል ማለት ነው? ማክሮ ኢኮኖሚክስ ይባላል። ለምን ይህ ምን ሆነ? አግሪጌት ጠቅለል አድርጎ ያዘ ማለት ነው። ኢን ጀነራል ማክሮ ኢኮኖሚክስ ኢንቨስቲጌትስ ዘ ኢንተር ሪሌሽንሽፕስ ኦፍ ኒውመረስ አግሪጌት ኢኮኖሚክ ቫሪያብልስ አስ ዌል አስ ዜር ዲተርሚኔሽን ኤንድ ዘ ኮዝ ኦፍ ዜር ፍላክቹዌሽን ኦቨር ታይም። አግሪጌት የሆኑ ኢኮኖሚክ ቫሪያብሎች ምን አይነት ኢፌክት አላቸው ኢኮኖሚው ላይ ስሩ ኦቨር ታይም፣ እነሱ ፍላክቹዌት ማድረጋቸው ምን አይነት ኢፌክት አለው ብለን የምናጠናበት መንገድ ምን ይባላል አለ? ማክሮ ኢኮኖሚክስ ይባላል አለ። ዘ ፋንዳሜንታል ፕሮብሌም ኦፍ ማክሮ ኢኮኖሚክስ አሶሲየትድ ዊዝ ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስ። ኢኮኖሚክ ሪሶርሳችን ፉል ኢምፕሎይመንት ላይ የሚሆንበትን መንገድ ነው ማለት ነው። የሚሆንበት መንገድ እሱ ነው ማለት ነው። እንግዲህ የማክሮ ኢኮኖሚክ ፋንዳሜንታል ፕሮብሌም የሚባለው ማይክሮ ኢኮኖሚክስ ላይ ፋንዳሜንታል ፕሮብሌሞች ምንድናቸው ብለናል? ማይክሮ ኢኮኖሚክስ ላይ ሪሶርስ አሎኬሽን እና ፕራይስ ዲተርሚኔሽን ናቸው ብለናል። እዚህኛው ላይ ደግሞ ምንድነው? ፉል ኢምፕሎይመንት ኦፍ ኢኮኖሚክ ሪሶርስ ነው የማክሮ ኢኮኖሚክስ ፋንዳሜንታል ፕሮብሌም የሚባለው ማለት ነው። እንግዲህ የሁለቱን ልዩነት ሳይድ ቱ ሳይድ አድርገንና ከኛ ጋር አገናኝተን ለመመልከት ያክል ማይክሮ ኢኮኖሚክስን እና ማክሮ ኢኮኖሚክስን መጽሐፋችሁ ላይ በቴብል መልክ የተቀመጠውን ስንመለከተው ለምሳሌ አንደኛ
ማይክሮ ኢኮኖሚክስ በማይክሮ ኢኮኖሚክስ ውስጥ ማይክሮ ኢኮኖሚክስ ስተዲስ ኢንዲቪዥዋል ኢኮኖሚክ ዩኒት ኢን አን ኢኮኖሚ በኢኮኖሚው ከኢኮኖሚው ውስጥ ኢንዲቪዥዋል ኢኮኖሚክ ዩኒቷን ነው ማለት ነው የሚይዝ ኢንዲቪዥዋል አንዷን የኢኮኖሚክ ዩኒት። ማክሮ ኢኮኖሚክስ ግን አስ ኤ ሆል ኤንድ ኢትስ አግሪጌት ነው አግሪጌቱን ነው ብዙ ማይክሮ ኢኮኖሚክስ ላይ የተካተቱ ነገሮች ተጠቃለው እንደ አግሪጌት ነው ማክሮ ኢኮኖሚክስ ውስጥ የሚገኙ። ለምሳሌ ስለ አንድ ድርጅት የምናወራ ከሆነ ስለ አንድ ስለ ኮካ ፋብሪካ ድርጅት የብቻውን የምናወራ ከሆነ ይህ ምንድነው ማይክሮ ኢኮኖሚክስ ነው። ስለ ፕሮዳክሽኑ ማወራን፣ ስለ ፕራይሱ ማወራን፣ ስለ ሽያጩ፣ ስለ ሳፕላዩም ሆነ ስለ ዲማንዱ ስለ እነዚህ ነገሮች ስለ አንዱ ስለ ኮካ ፋብሪካ ማውራት ብንፈልግ ስለ ኮካ ኮላ ፋብሪካ ማውራት ብንፈልግ ምንድነው ይሄ ማይክሮ ኢኮኖሚክስ ነው። ስለ የብቻውን ነው እያወራን ያለን። ነገር ግን ጠቅላላ ኢኮኖሚውን ለምሳሌ ጠቅላላ ኢኮኖሚ የአንዷን ሀገር ኢኮኖሚ ጠቅላላውን ጠቅላላ አድርገን እያወራን ከሆነ ግን ደግሞ ምን ይባላል ማለት ነው? ማክሮ ኢኮኖሚክስ ይባላል። እንዲሁም በሁለተኛ ደረጃ ማይክሮ ኢኮኖሚክስ ዳልስ ዊዝ ኢንካም፣ ፕራይስ፣ አውትፑት ኢቲሲ እነዚህ አይነት ነገሮችን ገቢን፣ ዋጋን ወይም አውትፑትን ወይም ምርትን፣ ውጤትን እነዚህን ነገሮች ነው የሚያጠና ምንድን ማይክሮ ኢኮኖሚክስ። በት ማክሮ ኢኮኖሚክስ ዲልስ ዊዝ ናሽናል ኢንካም ኤንድ አውትፑት ኤንድ ጄኔራል ፕራይስ ሌቭል። ማይክሮ ኢኮኖሚክስ ስለምን ያጠናላል? ስለ ኢንካም ያጠናል። ስለ ገቢ፣ ስለ አንድ ሰው ገቢ ሊያጠና ይችላል። ስለ አበበ ስለ ከበደ ገቢ፣ እንዲሁም ዋጋ፣ ስለ ጤፍ ዋጋ ሊያወራ ይችላል። ስለ በቆሎ ዋጋ ሊያወራ ይችላል። ስለ ስኳር፣ ስለ ዘይት ዋጋ ሊያወራ ይችላል። ዋጋዋን ብቻ ማለት ነው። የአንዷን የስኳርን ዋጋ ለምሳሌ ሊያወራ ይችላል። የጤፍ ዋጋ ሊያወራ ይችላል። ይሄ ከሆነ ምንድነው ማይክሮ ኢኮኖሚክስ። እንዲሁም ውጤት፣ አንድ ድርጅት የሚያመርተው ውጤት፣ አንድ የልብስ ፋብሪካ ቢኖር ምን ያህል ያመርታል እያለ ቢያጠና ይሄ ምን ይባላል? ማይክሮ ኢኮኖሚክስ። ነገር ግን ናሽናል ኢንካሙን ቢያጠና የአንድን ሀገር ናሽናል ኢንካም ቢያጠና ማክሮ ኢኮኖሚክስ ይሆናል ማለት ነው። የአንድ ሀገር ናሽናል ኢንካም ከምንድን ነው የሚመጣው? ከአንድ ሰው ኢንካም ወይም ከአንድ ፕሮዳክት ፕራይስ ወይም ከአንድ ፊርም ወይም ከአንድ ድርጅት አውትፑት ሳይሆን አዝ የሆል አገሪቱ ውስጥ ስላሉ ድርጅቶች፣ አገሪቱ ውስጥ ስላሉ ግለሰቦች ኢንካም፣ ሀገር ውስጥ ስላሉት የፕሮዳክቶች ፕራይስ እንዲሁም ሀገር ውስጥ ስላለው አውትፑት ጠቅለል አድርጎ አውርቶ ስለ ናሽናል ኢንካም የሚያወራ ከሆነ እንዲሁም ጄኔራል ፕራይስ ሌቭል ጠቅላላ ሀገር ውስጥ ስላለው ኢንፍሌሽን፣ ስለ ዋጋ ግሽበታችን እንዲሁም የፕራይስ ሌቭሉ ምን ይመስላል አንድ ሀገር ላይ ብሎ የሚያጠና ከሆነ ይህ ምን ይባላል? ማክሮ ኢኮኖሚክስ ሆነ ማለት ነው። ኢን ማይክሮ ኢኮኖሚክስ ኢትስ ሴንትራል ፕሮብሌም ኢዝ ፕራይስ ዲተርሚኔሽን ኤንድ አሎኬሽን ኦፍ ሪሶርስ በት ኢን ማክሮ ኢኮኖሚክስ ኢትስ ሴንትራል ፕሮብሌም ኢዝ ዲተርሚኔሽን ኦፍ ሌቭል ኦፍ ኢንካም ኤንድ ኤምፕሎይመንት። የሁለቱ እንግዲህ በሴንትራል ፕሮብሌማቸውም ልዩነት አላቸው። ከላይ ምን ስላየናቸው እዚህኛው ላይ ሴንትራል ፕሮብሌሙ ምንድን ነው ብለናል? ፕራይስ ዲተርሚኔሽን እና ሪሶርስ አሎኬሽን ነው ብለናል። እዚህኛው ላይ ግን ደግሞ ሴንትራል ፕሮብሌሙ ምንድን ነው? ዲተርሚኔሽን ኦፍ ሌቭል ኦፍ ኢንካም እና ኤምፕሎይመንት፣ ፉል ኤምፕሎይመንት ኦፍ ሪሶርስ ነው። እነዚህ ናቸው ልዩነታቸው ማለት ነው እዚህኛው ላይ። እንዲሁም ደግሞ በአራተኛ ደረጃ ስንመለከት ደግሞ ማይክሮ ኢኮኖሚክስ ሜን ቱሉ ምንድን ነው? ዲማንድ ኤንድ ሳፕላይ ኦፍ ፓርቲኩላር ኮሞዲቲ ኤንድ ፋክተርስ። የፓርቲኩላር ኮሞዲቲ ዲማንድ እና ሳፕላይ። ለምሳሌ አንድ ኮሞዲቲን ብንወስድ የአንድ የልብስ ፋብሪካን ብንወስድ ስለ ልብስ አቅርቦትና ስለ ልብስ ፍላጎት ፓርቲኩላርሊ ነው የሚያጠና ማለት ነው ይሄ። ነገር ግን ማክሮ ኢኮኖሚክስ ላይ ስንሄድ ግን ሜን ቱሉ ምንድነው? አግሪጌት ዲማንድ እና አግሪጌት ሰፕላይ ኦፍ አን ኢኮኖሚ አስ ኤ ሆል ነው። አገሪቱ ላይ ኢኮኖሚው ላይ ጠቅላላ ኢኮኖሚው ላይ ያለው አቅርቦትና ፍላጎት ማለት ነው። ስለ አንድ ድርጅት ወይም ስለ አንድ ፕሮዳክት አቅርቦትና ፍላጎት የምናወራ ከሆነ ማይክሮ ሆነ፣ ስለ ሀገሪቱ ጠቅላላ አግሪጌት አቅርቦትና ፍላጎት የምናወራ ከሆነ ደግሞ ምን ሆነ ማለት ነው? ማክሮ ሆነ ማለት ነው። ኢትስ ሶ ሲምፕል፣ ቀላል ነው። ሌላው ደግሞ ማይክሮ ኢኮኖሚክስ ሄልፕስ ቱ ሶልቭ ዘ ሴንትራል ፕሮብሌም ኦፍ ዋት ሃው ኤንድ ፍሮም ሁም ቱ ፕሮዲውስ። ለማን ምንድን ነው የምናመርተው፣ እንዴት ነው የምናመርተው እና ለማን ነው የምናመርተው የሚለውን ፕሮብሌም ሶልቭ የምናደርገው በማን ነው? በማይክሮ ኢኮኖሚክስ ነው ማለት ነው። ማክሮ ኢኮኖሚክስ ደግሞ ምንድን ነው የሚጠቅምን ማለት ነው? ፉል ኢምፕሎይመንት ኦፍ ሪሶርስ ኢን ዘ ኢኮኖሚ እንዴት ነው የምናመጣው የሚለውን ደግሞ ሶልቭ የምናደርገው በማክሮ ኢኮኖሚክስ ይሆናል ማለት ነው። ሌላውና ስድስተኛው እንግዲህ ማይክሮ ኢኮኖሚክስ ዲስከስ ሃው ኢኩሊብረም ኦፍ ኤ ኮንሱመር ኤ ፕሮዲውሰር ኦር አን ኢንዱስትሪ ኢዝ አቴንድ ነው። እዚህ ላይ እንግዲህ ኢኩሊብረም ሁለቱም ላይ አለ። ማይክሮ ኢኮኖሚክስ ላይም አለ፣ ማክሮ ኢኮኖሚክስ ላይም አለ።
ልዩነቱ ምንድን ነው? ማይክሮ ኢኮኖሚክስ ላይ ስለ እነማን ኢኩሊብረም እናወራለን? ስለ ኮንሱመር ወይም ስለ ፕሮዲውሰር ወይም ስለ ኢንዱስትሪው። ኮንሱመሩ እንዴት ነው ኢኩሊብረም ላይ የሚሆነው? ወይም ፕሮዲውሰሩ እንዴት ነው ኢኩሊብረም ላይ የሚሆነው? ወይም ኢንዱስትሪው እንዴት ነው ኢኩሊብረም ላይ የሚደርሰው ብለን የምናወራ ከሆነ እነዚህን ስፔሲፊክ አድርገን ኢንዲቪዥዋሎችን የምናወራ ከሆነ ምን ይሆናል? ማይክሮ ኢኮኖሚክስ ይሆናል። ነገር ግን ማክሮ ኢኮኖሚክስ ግን ዲልስ ዊዝ ዘ ዲተርሚኔሽን ኦፍ ኢኩሊብሪየም ኦፍ ኢንካም ኤንድ ኤምፕሎይመንት አት አግሪጌት ሌቭል ነው። አግሪጌት ሌቭል በሀገር አቀፍ ደረጃ ወይም በዓለም አቀፍ ደረጃ ወይም በአንድ ኢኮኖሚ ደረጃ ኢኩሊብረም እንዴት መምጣት ይችላል? ኢንካሙና ኤምፕሎይመንቱ እንዴት ነው አግሪጌት ሌቭል ላይ ሆኖ ኢኩሊብረም መሆን የሚችለው የሚለውን ነገር ምን አግሪጌት ሌቭሉን የምንወስድ ከሆነ ደግሞ ማይክሮ ኢኮኖሚክስ ይሆናል ማለት ነው። እንግዲህ እንደ ኤግዛምፕል ስንመለከት በማይክሮ ኢኮኖሚክስ ውስጥ ለምሳሌ ፕራይስ ኦፍ ጤፍ፣ ፕራይስ ኦፍ ኦሬንጅ፣ ኢንካም ኦፍ አበራሽ፣ ሴቪንግ ኦፍ ጫላ፣ እነዚህ አሁን መጽሐፋችሁ ላይ የተቀመጡ ምሳሌዎች ናቸው። እነዚህን ስፔሲፊክ አድርገን ስለ ኢንዲቪዥዋሎች የምናወራ ከሆነ ማይክሮ ኢኮኖሚክስ ሆነ ማለት ነው። ነገር ግን ማክሮ ኢኮኖሚክስን ደግሞ ምሳሌውን ስንመለከት ለምሳሌ ጂዲፒ ኦፍ ኢትዮጵያ፣ ጄኔራል ፕራይስ ሌቭል ኢን ኢትዮጵያ የሚሉትን ነገሮች ለማጥናት ደግሞ የምንጠቀመው ምን ይባላል? ማክሮ ኢኮኖሚክስ ይባላል ማለት ነው። ስለዚህ አሁን የማይክሮ ኢኮኖሚክስ እና የማክሮ ኢኮኖሚክስ ልዩነት ምን ሆነ ማለት ነው? ማይክሮ ኢኮኖሚክስ ስለ ኢንዲቪዥዋል ነገር ሲያጠና፣ ማክሮ ኢኮኖሚክስ ደግሞ ስለ አግሪጌት ሌቭል ሰብሰብ አድርገን ስለ አግሪጌት ሌቭል፣ ስለ ቶታል ኢኮኖሚው፣ ስለ ጄኔራል ሌቭሉ ወይም ስለ አግሪጌት ሌቭሉ ያጠናል ማለት ነው ማክሮ ኢኮኖሚክስ። እንግዲህ የዛሬ ትምህርታችን ይህን ይመስላል። የዩኒቱን ቀጣይ ፓርት በቀጣይ የምንቀጥል ይሆናል ማለት ነው። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደጨረስ ሌሎች ኮርሶችን የምንቀጥል ስለሆነ ምን ኮርስ እንቀጥል የሚለውን እንግዲህ ኮሜንት ላይ እየጻፋችሁ ማለፍ ትችላላችሁ። አመሰግናለሁ።